ሜይ 28 የዕለቱ መልእክት ርዕስ ከእግረኞች ጋር በሮጥህ ጊዜ። ከእግረኞች ጋር በሮጥህ ጊዜ እነርሱ ቢያደክሙህ ከፈረሶች ጋር መታገል እንዴት ትችላለህ? ትንቢተ ኤርምያስ ምዕራፍ 12 ቁጥር 5። ሕይወት ብቻ ሳይሆን አገልግሎትም በብዙ ሰልፍና ወጀብ ውስጥ ያልፋል። በዚህ አይነት ሁኔታ በምናልፍበት ጊዜ እግዚአብሔር እንደተወንና እንደማይረዳን ለማሰብ እንገደዳለን። እውነታው ግን ከዚህ የተለየ ነው። ነቢዩ ኤርምያስም በወገኖቹ ፈተና በደረሰበት ሰዓት እግዚአብሔር በእርሱ እሰራለሁ በማለት የነገረውና እየሆነ ያለው ለየቅል ስለሆነበት ግራ ተጋብቶ እግዚአብሔርን አቤቱ አታለልኸኝ፣ እኔም ተታለልሁ፣ ከእኔም በረታ አሸነፍህም፣ ቀኑን ሁሉ መሳለቂያ ሆኛለሁ፣ ሁሉም ያላግጡብኛል። ትንቢተ ኤርምያስ ምዕራፍ 20 ቁጥር 7 እስከ ማለት ደርሶ የተወለደበትንም ቀን ረግሞ ነበር። በየትኛውም የሰው ልጆች ምዕራፍ ውስጥ ጣልቃ ገብቶ የሚሰራውን የሚያውቅ አምላክ ራሱን ለነቢዩ ገልጦ አሁን የደረሰብህ በጣም ትንሽ ነገር ነው። ለትንሽ ነገር ወገብህ ከተፈታ ትልቅ ነገር ቢገጥምህ ምን ልትሆን ነው? ይልቁንስ በደረሰብህ ነገር ማማረር ሳይሆን ጥንካሬን መገንባት ይኖርብሃል በሚል መንፈስ እንዲህ ሲል መለሰለት። ከእግረኞች ጋር በሮጥህ ጊዜ እነርሱ ቢያደክሙ ከፈረሶች ጋር መታገል እንዴት ትችላለህ? ዛሬም ገና ትንሽ ነገር ሲያጋጥመን ያዙን ልቀቁን እያልን ለሰውም ለእግዚአብሔርም አስቸግረን ከሆነ ለነቢዩ ኤርምያስ የመጣለትን አምላካዊ ምላሽ ለእኛም አድርገን እንውሰደው። መከራ ወይ ጠንካራ አሊያም መራራ ያደርገናል። እኛ ጠንካራ ስብዕናን ለመገንባት እንጠቀምበት እንጂ አማራሪዎች አንሁን። ከማማረር ይልቅ መማርን እናስቀድም። በማማረር የሚመጣ መንፈሳዊ እድገት የለምና። ስለዚህ አጠገባችን ካሉት ብቻ ሳይሆን በሩቅ ካሉት፣ ከሚያውቁን ብቻ ሳይሆን ከማያውቁን፣ ከማያምኑ ብቻ ሳይሆን ከሚያምኑም ልዩ ልዩ ፈተናዎች ሊገጥመን እንደሚችል ከግምት ውስጥ በማስገባት ለችግሮች የማይበገር ስብዕና እንገንባ እንጂ አንሸበር። ጥንካሬን ገንባ። ከእግረኞች ጋር በሮጥህ ጊዜ